መጽሐፈ ሲራክ ምዕራፍ 2 ልጄ ሆይ ለእግዚአብሔር ትገዛ ዘንድ ብትሄድ ሰውነትህን ለመከራ አዘጋጅ። ልብህን አቅና፣ ታገስ፣ አታወላውልም። ብትጨነቅም አትጠራጠር፣ ነገር ግን ተከተለው። በፍጻሜ ሕይወትህ ትበለጽግ ዘንድ አትተወው። የደረሰብህን ሁሉ ተቀበል፣ በችግርህም ወራት ታገስ። ወርቅን በእሳት ይፈትኑታልና ጻድቅንም ሰው በመከራ ይፈትኑታልና። ነገር ግን እግዚአብሔርን እመነው፣ እርሱም ይረዳሃል። መንገድህንም አቅና፣ በእርሱም እመን። እናንተ እግዚአብሔርን የምትፈሩት ሆይ ቸርነቱን ደጅ ጥኗት፣ በመከራም እንዳትወድቁ ከእርሱ አትራቁ። እግዚአብሔርን የምትፈሩ ሆይ ዋጋችሁን እንዳታጡ እመኑት። እግዚአብሔርን የምትፈሩ ሆይ የዘላለም በጎነቱን ምሕረቱንና ደስታውን ተስፋ አድርጉ። በዘመን የቀደሙ ሰዎችን ተመልከቱ እወቁም። በእግዚአብሔር አምኖ ያፈረ ማን ነው? እርሱም በመፍራት የታገሰና የተጣለ ማን ነው? ጠርቶትስ ቸል ያለው ማንን ነው? እግዚአብሔር መሐሪ ይቅር ባይም ነውና ኃጢአትን ይቅር ይላል፣ በመከራ ቀንም ያድናል። ለሚጠራጠር ልቦና ወዮለት፣ ለጠማሞች እጆችም ወዮላቸው። ስራው ሁለት ለሆነ በሁለት መንገድ ለሚሄድ ኃጢአተኛ ወዮለት፣ ለሚጠራጠርና ለማያምን ልብም ወዮለት። ስለዚህም አያመልጥም። ትዕግስታቸውን ላጡ ሰዎች ወዮላቸው። እግዚአብሔር በተመለሰባቸው ጊዜ ምን ያደርጉ ይሆን? እግዚአብሔርን የሚፈሩ ቃሉን አይረሱም፣ የሚወዱትም ትእዛዙንና መንገዱን ይጠብቃሉ። እግዚአብሔርን የሚፈሩ ሰዎች ፈቃዱን ይሻሉ፣ የሚወዱትም በሕጉ ይረካሉ። እግዚአብሔርን የሚፈሩ ልቦናቸውን ያዘጋጃሉ፣ በፊቱም ሰውነታቸውን ያዋርዳሉ። በሰው እጅ ከምንወድቅ በእግዚአብሔር እጅ እንውደቅ። እንደ ልዕልናው የቸርነቱ ብዛት እንዲያው ነውና።